ሲመርጥ ኤምባሲ መጀመሪያ ማኔ የኤምባሲ ሰራተኛ መስለውኝ እኮ እንትን ሲጠየቅ ይቆጣል ምናምን ሲሉ እንደ የመቆጣት መብት የለውም። ኤምባሲ ሲቀጠር አንድ ሰው መንግስት ደሞዙን እየከፈለው ነው። ኤምባሲ የሚሰሩ ሰራተኞች ደግሞ ደሞዛቸው የሚከፈላቸው የእኛ ቤተሰቦች ኢትዮጵያ ግብር ከሚከፍሉት ላይ ነው። ወደ ዶላር ተቀይሮ መጥተው እዚህም ደሞዝ የሚከፈላቸው። ስለዚህ እኛን የማስተናገድ ግዴታ አለባቸው። ግዴታ ውዴታ አይደለም ግዴታቸው ነው ስል ተስፍሽ እነሱ የኤምባሲ ሰራተኛ አይደሉም ማለት ነው። ኦኬ ኤምባሲ ሰራተኛ ካልሆኑ ዝም ብሎ ነዋሪዎችን ኑ ተብለው ነው ኮሚቴ የተደረጉት ማለት ነው። አቡዬ ይኸውልሽ አሁን ይሄ ኬዝ ወደ ሚዲያ ሲመጣ መጀመሪያ ምንድን ነው የሆነው መሰለሽ? መጀመሪያ ደረጃ እንትን አደረጉ። ሶሪ በመጀመሪያ ደረጃ ምን ሆነ መሰለሽ? ኬዙ ተፈጠረ። ያላት ጊዜ አጭር ቀን ነው ተባለና ቀጥታ ወደ ምንድነት የሄደው ሚዲያ ላይ ይህንን ጉዳይ አባሚራ ይዞት መጣና ሰማ ነው። እንደ ማንኛውም ኢትዮጵያኛ ሾክ አደረግንና ማስተባበር ጀመርን። እነዚህ ቲም ሌላ ምንላ የተባልነው ማሰባሰብ ከጀመርን ከሳምንት በኋላ ነው ለምን ቲም አናረገውም ይሄ ነገር እስኪያልቅ ተብሎ ቲም ያደረግነው ማለት ነው። ከዛም ምን ሆነ እኛ እያሰባሰብንበት ባለንበት ደረጃ ላይ እነሱ ኮሚቴ እዛ መርጠዋል። 21 ሰዎች እዛ ሀገር የሚኖሩ የእምነት አባቶች፣ የተለያየ የኮሚኒቲው አባላቶች የሆኑት እንዳልኩሽ አቡ አፍናን ጸሐፊው ነው የኮሚቴው ዋና ተጠሪ ያላቸው ወደ 21 ሰዎች ይህንን ጉዳይ ያዙት ማለት ነው የሌላን ጉዳይ። ከዛን እኛ ማስተባበር ስንጀምር እናንተ ምን አግብቷችሁ ነው ፕሮሰሱ በእኛ መሄድ አለበት በሚለው ነገር ችግር ተፈጠረ ማለት ነው። እኛ አላፈናፍን አልናቸው። እኛ የሰበሰብነውን ነገር ለልጅቷ ነው እያንዳንዱ ነገር እያወቅን መሄድ አለብን ስንል ነው እኛንን የሚመለከተን አይመለከታችሁም ተብሎ በወቅቱ ሙቤ ሙባረክ ያኛው ሙቤ እሱ ቤት ኮሚቴው መግለጫ ሰጠ። ብዙ ሺህ ሰው ባለበት መግለጫ ሰጡ ማለት ነው። ከዛ ምን ሆነ እነሱም ስራቸውን ይስሩ፣ እኛ ግን ልጅቷ አጭር ጊዜ ስላላት ብሩን ሰብስበን በህጋዊ መንገድ ይላክ በሚለው በቤተሰቡ አካውንት ተከፍቶ የመጣ አካውንት ነው። ኦልሬዲ እኛ አካውንት እንኳን በቤተሰብ ክፈቷለን። ሶስቱ ነው የከፈቱት፣ እናት አባት ወንድ ልጅ ማለት ነው። ወንድምየው የእሷ ወንድም አስተባበርና በሁለት ወር ውስጥ እንዳልኩሽ ወደ 38 ሚሊዮን ብር ተሰበሰበ። እዛ ሪያድ ባለው እንትን እዛ ሳውዲ ባለው አካውንት ውስጥ 250 ሺህ ሪያል ተከፈለ ማለት ነው። ምን አደረግን? የሚፈለገው 2 ሚሊዮን ሪያል ስለነበረ የገደለችዋን ነው የምንጨምረው እዛ ላይ ብለን ብሩ እንዳይወጣ ስለፈለግን ያቺን አስተርጉመን ላክናት። ገባሽ አይደል? ላክናትና ብሩ ተከፈለ። ኦልሬዲ በኤምባሲው የገባበትንም ዶክመንት የላክንልሽ ነው። ከዛም በኋላ ትወጣለች ተብሎ የነበረው ሰዓት ብንጠብቅ ምንም የለም፣ ብንጠብቅ ምንም የለም። ኮሚቴው ስለማያናግረን እኛ በውስጥ የሚገባቸውን ሰዎች እባክህ ወንድም እያለን እንደነገረሽ ማሜ እግር ላይ መውደቅ ነው የሚቀረን ማለት ነው። የሚመልስልን ከኮሚቴው አንድ ሰው ማን ነው? አቡ አፍናን ነው። እንዲህ ነው ተስፍሽ እንደዚህ ነው እያለ የሚነግረን ማለት ነው። እባክህ ወንድሜ እኔ ድምፆቹን እልክልሻለሁ እሱን ራሱ እንዴት እንደምለምነው የነበረው ማለት ነው። እንቅልፍ አላጣሁም ሀገር ቤት እየተመላለስኩ ይህንን ጉዳይ ስጠይቅ፣ አንቺም ታውቂያለሽ በገባንበት ሰዓት እንኳን ይህንን ጉዳይ አንስቼ ስጠይቅ። አሁን ጉዳዩ ምን ሆነ? ይሄ የተሰበሰበው ብር ላይ የተረፈው ብር አለ አይደለ? ይሄ ኦልሬዲ ወደ 27 ሚሊዮን ነው በኢትዮጵያ እንዲሞላ የጎደለው 1 ሺህ ምናምን 1.6 ሺህ ሪያል ስለነበረ 1.6 ሪያል ተላከ ማለት። ምክንያቱም እዛ የነበረው አካውንት ላይ ተሰበሰበ ስላለ ጨምረን 2 ሚሊዮኗ ሳፊ ገባች። 400 ሺህ ብር ተሰበሰበ፣ 1.6 ከኢትዮጵያ ተላከ። 27 ሚሊዮን 28ቱ ተከፈለ ተቀይሮ ቀሪ ከ38 ሚሊዮን ወደ 9 ሚሊዮን ቀረ ያለሽ ወንድምየው። ያ ብር ደግሞ አለ እስካሁን። ትግሉ ምንድነው? አሁን ፕሮሰሱን የሚያስኬደው ሰው ጋር አንደኛ ያለውን ችግር ሶፊዩ ነው ሊነግረን የሚችለው። ሰውየውን እንዴት መረጣችሁት? ምንድነው የነበረው ችግር? ለምንድነው ለህዝቡ ማትናገሩት? ከቤተሰቡ በላይ ነው ያልቀርብም። ይሄንን ደግሞ ሲያሳውቁሽ ነው የሚነግሩ። ስለዚህ አሁን ምንድነው የሆነ ያለው? ይህንን ጉዳይ የያዙት ሰዎች ብሩን አስተካክለው እንትን እንዲሉልን ወዴት መስመር ነው መሄድ ያለብን? ሶሪ ቪዲዮ ላጥፋው ድራይቭ ላድርግ ስለሆነ ወዴት ነው መሄድ ያለብን የሚለውን ነገር ነው መጠየቅ ያለብን ሀቡ። ስለዚህ ይሄ ኮሚቴ ያኔ አይመለከታችሁም ብሎ መግለጫ እንደሰጠው አሁን ደግሞ የደረሰበትን ህጋዊ እኩልና ያለው እሱ ስለሆነ ያሳውቀን። እንደ ኮሚቴ እነሱ እንደ ኮሚቴ ያሳውቁን። እንዲህ ደርሷል ጉዳዩ ይሄ ነው አይመለከታችሁም ብለው አይደል ያኔ ሲከላከሉ ነው የነበረው። እኛ ብሩን ሰብስበን ላክን። ስለዚህ አሁን እናንተ ደግሞ እዛ ያለውን ነገር አሳውቁን። በአካል መምጣት አለባቸው። ይሄንን ጉዳይ ከአቅማችን በላይ ሲሆን መንግስትን መጠየቅ ጀመርን። ጉዳዩም መንግስት ያለው ተግባባል። አሁንም መንግስትንም ቢሆን እንጠይቃለን። ይህንን ጉዳይ ያስከው ነገር የት ደረሰ? የልጅቷ ጉዳይ አንተም
በህጋዊ መስመር ደብዳቤ ነገር ልታሳውቀን ይገባል። እንደዚሁም በተጨማሪ እዛ ያለውን ሁኔታ ልታሳውቁን ይገባል። በቃ መንግስት ጉዳዩን ከያዘ ማሳወቅ አለበት ወጥቶ የህዝብ ብር ስለሆነ የተሰበሰበው። እንዳልኩሽ በፌስቡካቸው በፔጃቸው ኤምባሲው መግለጫ ሰጥቷል። የብሩ እኛ ጋር ገብቷል